እንኳን ለጻድቁ አባታችን አቡነ አረጋዊ ወርሃዊ መታሰቢያ በዓልና በዚህ ዕለት ታስበው ለሚውሉ ለቅዱሳን አባቶቻችን ወርሃዊና ዓመታዊ በዓል በሰላምና በጤና አደረሰን አደረሳችሁ እያልኩኝ በሐምሌ ወር የሚነበበውን የአባታችን የጻድቁ አቡነ አረጋዊን ገድል ከዚህ በማስከተል እናደምጣለን። እሱ እግዚአብሔር በሥራው የከበረና በፍጡራን ሁሉ አንደበት የተመሰገነ ዓለምን ካለመኖር ወደ መኖር አምጥቶ የፈጠረ በእውነት እሱ ብቻ አምላክ የሆነ ከሱ በቀር አምላክ የሌለ መሆኑን አምነን የጌትነቱ ክብር ከእርሱ ለሱ የተገኘ ምስጋናውም ከባህሪው ለእርሱ የተዘጋጀ የቸርነቱ ብልጽግና ፍጹም የሆነ ያለ መከልከል የሚሰጥ ያለ መንፈግ የሚለግስ ያለ ቂም በቀል ኃጢአትን ይቅር የሚል ለሚጠሩት ፈጥኖ የሚደርስ ለሚያከብሩትም በጎውን ነገር የሚያደርግ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሐምሌ 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ አባታችን የአቡነ አረጋዊን መጽሐፈ ገድል በእግዚአብሔር ቸርነት እናሰማለን። የብፁዕ ወቅዱስ አባታችን የአቡነ አረጋዊ ጸሎቱና በረከቱ ሁላችንንም ሕዝበ ክርስቲያንን ይጠብቀን ለዘላለሙ አሜን። ይህንንም ከነገረ በኋላ ጌታችን ሰላሙን ሰጥቶት ወደ ሰማይ አረገ። ቅዱስ አባታችን አቡነ አረጋዊ ጌታችን ይህንን ሁሉ ቃል ኪዳን ስለሰጠው በጣም ተደሰተ። በነጋም ጊዜ አባታችን አቡነ አረጋዊ ደቀ መዝሙር ማትያስን ጠራው። ከሌሎቹ ደቀ መዛሙርት ይልቅ እሱን በጣም ይወደው ነበርና። ከዚያም ጌታዬ ኢየሱስ ክርስቶስ በዛሬው ሌሊት ተገልጾ ቃል ኪዳን ሰጠኝ በማለት የሰጠውን ቃል ኪዳንና የነገረውንም ሁሉ ከነገረ በኋላ ይህ ቃል ኪዳንና ይህ መጽሐፈ ገድል ተጽፎ ለልጅ ልጅ መታሰቢያ ይሆን ዘንድ አዘዘው። ስለዚህም ይህንን ነገር በሰማ ጊዜ ደቀ መዝሙሩ ማትያስ ፈጽሞ አደነቀ፣ እጅግም ደስ አለው። ከዚህ በኋላ ቅዱስ አባታችን አቡነ አረጋዊ ለልጁ ለደቀ መዝሙሩ ለማትያስ ወንድሞችን በቤተ ክርስቲያን እንዲሰበሰቡ ጥሪ አድርግላቸው፣ በዚያም እርስ በርሳችሁ ሰላምታን ተሰጣጡ ብሎ አዘዘው። እሱም እንዳዘዘው አደረገና ወንድሞች ደቀ መዛሙርት መጡ፣ ተሰበሰቡ፣ ሰላምታም ተሰጣጡ። ክቡር አባታችን አቡነ አረጋዊ ከበዓቱ በመውጣት እንደተለመደው በመካከላቸው ተቀምጦ ያስተምራቸው ጀመረ። ቀጥሎም ክቡር አባታችን ከዛሬ ጀምሮ በሥጋ አታዩኝም አላቸው። ደቀ መዛሙርቱም ይህን ያላቸውን በሰሙ ጊዜ በክቡር አባታችን አቡነ አረጋዊ እግር ስር ወድቀው መሪር እንባን አለቀሱ። ክቡር አባታችንም ከእግሩ ስር አነሳቸውና ይዟችሁ አትደንግጡ፣ ፈጽማችሁም አትፍሩ፣ እኔ ለአምላኬ ለኢየሱስ ክርስቶስ አደራ ሰጥቻችኋለሁና አላቸው። እነርሱም የሙት ልጆች እንባል ዘንድ ለማን ትተወናለህ አሉት። እሱም ሰማያዊ አባት ለሚሆን ለጌታዬና አምላኬ ለኢየሱስ ክርስቶስ እተዋችኋለሁ፣ እኔ ግን ወደ አምላኬ ወደ እግዚአብሔር እሄዳለሁና ስለ እኔ ፈንታ ልጄ ማትያስ ጠባቂ አባት ይሆናችሁ አላቸው። ደቀ መዝሙሩ ማትያስም ይህን በሰማ ጊዜ ክቡር አባት ሆይ ይህን ከፍተኛ መልእክት ተቀብዬ አስተዳድር ዘንድ እንዴት ይቻለኛል በማለት ከአባታችን እግር ስር ወደቀ። ክቡር አባታችንም ዝም በል በማለት ገሰጸው። ይህንንም ተናግሮ ወደ በዓቱ ተመልሶ ገባ። ይህ ክቡር አባታችን አቡነ አረጋዊም የእርግና ዘመኑ ደረሰ። 99 ዓመት ሆነው። በነጋም ጊዜ ቆሞ ሲለምንና ጸሎትም ሲያደርግ ተመለከተው። በምን ጊዜ ወይም በምን ሰዓት ከነሱ እንደሚሰወር ማትያስ ይጠባበቅ ነበር፣ ወይም በልቡ ያስብ ነበርና ጸሎት ያደርግ ዘንድ ቀድሞ ወደ ነበረበት ተመልሶ ገባ ወይም ሄደ። ዳግመኛም 3 ሰዓት በሆነ ጊዜ ተመልሶ መጣ። ነገር ግን ከበዓቱ በደረሰ ጊዜ አላገኘውም፣ እሱ ተሰውሯልና። በዚያም ከመቋሚያውና ከመስቀል በስተቀር ምንም ያገኘው ነገር የለም። ይህንኑም ለወንድሞቹ ነገራቸው። እነሱም ጮኹ፣ ዋይ ዋይም አሉ። እሱንም ያገኙ እየመሰላቸው መስቀሉንና መቋሚያውን ተሸክመው በመሳም መሪር እንባን አለቀሱ። ሐዘናቸውና ለቅሷቸውን ከፈጸሙ በኋላ ከእግዚአብሔር ዘንድ ለክቡር አባታችን አቡነ አረጋዊ የተሰጠውን ቃል ኪዳን ደቀ መዝሙሩ ማትያስ ነገራቸው። ወንድሞቹም ይህን በሰሙ ጊዜ ፈጽመው ተደሰቱ፣ ሐዘናቸውም ወደ ደስታ ተለወጠ። ስለዚህም እግዚአብሔርን አመሰገኑት። በዚያን ጊዜ ቀለምና ብራና አዘጋጅተው ማትያስና ዮሴፍ እየነገሯቸው ለልጅ ልጅ መታሰቢያ ይሆን ዘንድ ይህንን የገድሉና የቃል ኪዳኑን መጽሐፍ ጻፉ። ከዚህም በኋላ በመነኮሳት ሥርዓተ ማኅበር ይኖሩ ዘንድ የሰራላቸውን ሥርዓት አሰቡ። በሥርዓት ይመራቸው ዘንድ አባታቸው አረጋዊ ለሰጣቸው ለመንፈሳዊ አባታቸው ለማትያስም ራሳቸውን ዝቅ አድርገው ታዘዙ። ሐሳባቸውንም የአባታቸው የአረጋዊን መታሰቢያ ወደ ማድረግ ተመለሰ። ክቡር አባታችን አቡነ አረጋዊ የተሰወረበት ቀን አቆጣጠር በጥቅምት 14 ቀን ሲሆን በዕብራውያን ወር አቆጣጠር ደግሞ በታስሪን 11 ቀን ነው። በኢትዮጵያዊ ንጉሥ በአፄ ገብረ መስቀል ዘመነ መንግሥት ነው። የእግዚአብሔር ቸርነት ከኛ ጋር ይሁን።
የክቡር አባታችን የአቡነ አረጋዊ ጸሎቱ፣ በረከቱ፣ የረድኤቱ ሀብት፣ የትሩፋቱ ዋጋ ሁላችንንም ይጠብቀን ለዘለዓለሙ አሜን። ከዚህ በማስከተል ደግሞ የዕለቱን ስንክሳር እናደምጣለን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 14 በዚህች ቀን የጌታ ክርስቶስ ጭፍራ ቅዱሱ አብሮኮሮኒዎስ በሰማዕትነት አረፈ። የዚህም ቅዱስ ትውልዱ ከኢየሩሳሌም ነው። የአባቱ ስም ክርስቶፎሮስ ነው። ትርጓሜውም ክርስቶስን የለበሰ ማለት ነው። ክርስቲያንም ነበረ። የእናቱም ስም ቴዎዶሲያ ነው። እርሷ ግን ጣዖታትን ታመልክ ነበር። አባቱም ባረፈ ጊዜ እናቱ ወሰደችው። ከእርሱም ጋር ብዙ ገንዘብ ይዛ ወደ አንጾኪያ ከተማ ሄደች። ልጅዋንም በእስክንድሪያ ከተማ ገዥ አድርጎ ይሾመው ዘንድ ለዲዮቅልጥያኖስ እጅ መንሻ ሰጠችው። እርሱም ሾመው። የሹመት ደብዳቤውንም ጽፎ ክርስቲያኖችን እንዲያሰቃይ ያዘዘው። ከአንጾኪያም ከተማ ወጥቶ ጥቂት እንደተጓዘ ወደ እርሱ የሚያስፈራ ቃል ከሰማይ መጣ። በስሙም ጠርቶ እንዲህ አለው፣ ከሃዲው ዲዮቅልጥያኖስ እንዳዘዘ ብታደርግ አንተ በክፉ አሟሟት ትሞታለህ። እርሱም ራስን ትገልጥልኝ ዘንድ ጌታዬ ሆይ እለምንሃለሁ አለው። ወዲያውኑም የብርሃን መስቀል ታየው። ዳግመኛም በኢየሩሳሌም የተሰቀልኩ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ እኔ ነኝ የሚለውን ቃል ሰማ። ይህንንም ቃል በሰማ ጊዜ እጅግ ፈራ። ተመልሶም ከአንጥረኛ ዘንድ የወርቅ መስቀል አሰራ። ከዚህም በኋላ ወደ እስክንድሪያ ከተማ ተጓዘ። በጉዞውም ውስጥ ሊገድሉት አመፀኞች አረማውያን ተነሱበት። እርሱም በእነርሱ ላይ በርትቶ ክብር ይግባውና በጌታ ክርስቶስ መስቀል ድል አደረጋቸው። እናቱም በጦርነት ላይ ለረዱህና ላዳኑህ አማልክት መስዋዕትን ሰዋ አለችው። እርሱም እንዲህ አላት፣ እኔስ አዳኝ በሆነ በመስቀሉ ኃይል ላዳነኝ ክብር ይግባውና ለእግዚአብሔር ሰዋለሁ አላት። ይህንንም በሰማች ጊዜ ልጇ አብሮኮሮኒዎስ ክርስቲያን እንደሆነ ወደ አመፀኛው ዲዮቅልጥያኖስ ልካ ነገረችው። ዲዮቅልጥያኖስም ጭፍራ ልኮ ወደ ቂሳሪያ ከተማ አስወሰደው። የቂሳሪያውያንም ገዥ ስለ እርሱ እንዲመረምርና እንዲያሰቃየው አዘዘው። ከዚህም በኋላ ወደ መኮንኑ ባቀረቡት ጊዜ በፊቱ ቆሞ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። ለመሞት እስኪደርስም ድረስ ጽኑ ግርፋትን ገረፈው። ከዚህ በኋላ አሰረው። በዚያችም ሌሊት ክብር ይግባውና ጌታችን ኢየሱስ ክርስቶስ በታላቅ ብርሃን ውስጥ ታየው። ከእርሱም ጋር ብርሃናውያን መላእክት ነበሩ። ከማሰሪያውም ፈታውና በመለኮታዊ እጁ ዳሰሰው፣ ከቁስሎቹም ሁሉ አዳነው። በማግስቱ መኮንኑ ስለ ቅዱሱ ዜና ሙቶ እንደሆነ ወይም አልሞተ እንደሆነ ጠየቀ። ለእርሱ የሞተ መስሎት ነበርና። ቅዱሱን በመጣ ጊዜ ጤነኛ ሆኖ አየውና መኮንኑ አደነቀ። በዚያ የነበሩ ሕዝቡም አይተው እጅግ አደነቁ። እንዲህም እያሉ ጮኹ፣ እኛ በግልጽ ክርስቲያን ነን፣ በቅዱስ አብሮኮሮኒዎስ አምላክ እናምናለን። ከእነርሱም ጋር 2 መኳንንትና 12 ሴቶች እናቱ ቴዎዶሲያም ነበሩ። መኮንኑም ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። እነርሱም ቆረጧቸው። በመንግሥተ ሰማያትም የሰማዕትነትን አክሊል ሐምሌ 6 ቀን ተቀበሉ። ቅዱስ አብሮኮሮኒዎስን ግን ምን እንደሚያደርግበት እስኪያስብ ድረስ 3 ቀን አሰረው። ከዚህም በኋላ አውጥቶ እንዲህ አለው፣ ልብህ እንዲመለስ ነፍስህንም እንድታድን ለአማልክትም እንድትሰዋ እነሆ በአንተ ላይ 3 ቀናት ታገዝኩ። ቅዱሱም እንዲህ ብሎ መለሰለት፣ መኮንን ሆይ የለም፣ ልቤ ወደ ስህተት አይመለስም። ክብር ይግባውና ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አውቄ ተረድቻለሁ። ጣዖታቱም ሁሉ ከእንጨትና ከድንጋይ በሰው እጅ የተሰሩ ፍጡራን ናቸው እንጂ አማልክት አይደሉም፣ አይጎዱም፣ አይጠቅሙም። መኮንኑም ሰምቶ እጅግ ተቆጣ። ጎኖቹንም በሰይፍ እንዲሰነጣጥቁ አዘዘ። አርኬላዎስ የሚባል ባለሰይፍም የቅዱሱን ጎኖቹን ሊሰነጥቅ እጁን ዘረጋ። ያን ጊዜም እጁ ደረቀች፣ ወድቆ ሞተ። መኮንኑም ተቆጥቶ በምድር ጥለው ይገርፉት ዘንድ አዘዘ። እንዳዘዘም ገረፉት። በሰይፍም ጎኖቹን ሰንጥቀው በቁስሉ ውስጥ መጻጻ ጨመሩ። እስከ ወህኒ ቤትም ድረስ በእግሩ ጎተቱት። በዚያም 2 ቀኖች ኖረ። ከዚህም በኋላ አውጥቶ እሳትን በተመላች ጉድጓድ ውስጥ ጣለው። ክብር ይግባውና ጌታችንም አዳነው፣ ምን አልነካውም። ብዙ ከማሰቃየቱም የተነሳ መኮንኑ በሰለቸ ጊዜ ራሱን በሰይፍ ቆርጦት ዘንድ አዘዘና ቆረጡት። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘለዓለሙ አሜን። ሰላም ለአብሮኮሮኒዎስ በኢየሩሳሌም ዘተወልደ እምለባሴ ክርስቶስ አቡሁ በአሩታ ወንጌል ዘተጸምደ በትእዛዘ ንጉሥ ሰዊአ ሶበለጣዖት ፈቀደ ቃል ዘይከልኦ እምሰማይ ወረደ ወበቁስላቲሁ አንበረ መለኮት እደ። በዚህችም ቀን የታላቁ አባ መቃርስና የሰማዕቱ አሞኒዮስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘለዓለሙ አሜን። ዘአቅረብኩ ማህሌተ አዘኪራ ይላፈ እምለተም ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ
ምላብኡ ውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በእዝን መንፈስ በጸሎተ እሙ ማርያም አራኪተ ኩሉም ባይስ ህወረ የመሐረን ኢየሱስ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃይላት መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ወደዳችሁና የተከበራችሁ የክርስቶስ ቤተሰቦች፣ የጻድቁ አባታችን የአቡነ አረጋዊ ወዳጆች፣ ከዚህ በመቀጠል ደግሞ በቅዳሴ ሰዓት የሚሰበከውን ምስባክና ቅዱስ ወንጌል እንደየቅደም ተከተሉ እናደምጣለን። ምስባክ እስመ በእንቲአሁ ይቀትሉነ ኩሎ አሚረ ወኮነ ከመ አባግዕ ዘይጠብሑ ንቃ እግዚኦ ለምንት ትነውም። እስመ በእንቲአሁ ይቀትሉነ ኩሎ አሚረ ወኮነ ከመ አባግዕ ዘይጠብሑ ንቃ እግዚኦ ለምንት ትነውም። ባርክ ነገረ ዘእም ወንጌለ ማቴዎስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ ምድር እስከ አርያም ለዓለመ ዓለም አሜን። ቅዱስ ማቴዎስ ወንጌል ምዕራፍ 13 ቁጥር 1። በዚያን ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደው ቆመው ነበር። በምሳሌም ብዙ ነገራቸው፣ እንዲህም አላቸው። እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዳንዱ በመንገድ ዳር ወደቀ፣ ወፎችም መጥተው በሉት፣ ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ላይ ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ አለ ጌታ ለደቀ መዛሙርቱ። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ቅዱስ እግዚአብሔር አምላካችን ከአባታችን አቡነ አረጋዊ ረድኤት በረከታቸውን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።